ብዙ ትዳሮችም እየተፈቱ ምስትም አትገዛም እንደራሱ ውደድ ይላል ቃሉ እንደራሱም አይወድም ባልም ከባድ ዘመን ውስጥ ነን እንግዲህ ወንዶች ሳቃችሁ እንደራስ ውደድ ማለት በጣም የሚከብድ ነገር ነው እንደራሱ አድርጎ ብዙ እንግዲህ እግዚአብሔር ጸጋ ይስጣችሁና እንደራሳችሁ አድርጋችሁ ውደዱና ያው ከባድ ዘመን ውስጥ ነን ለእንደዛ አይነት ምን እንደሚያስፈልግ በምን ርዕስ ይሄ እንዱም መጸለይም በብዛት ያለበት በትዳር ኬዝ ነው እንግዲህ ትዳር ማለት ከተበላሸ ለሁሉ ነገር አገልግሎትም የለም ምን መጽሐፍ እንዲህ ነው የሚለው ጋብቻ ክቡር ነው መኝታውም ደግሞ ንጹህ ነው የሚለውና ጋብቻ እግዚአብሔር የሚፈጥረው ተቋም ነው እግዚአብሔር የሚሰራው ተቋም ነውና ጋብቻ በጣም መልካም እንዲሆን ትዳር መልካም እንዲሆን በትዳር ውስጥ ሁሉ ጊዜ እግዚአብሔር እንዲገኝ መፍቀድ እግዚአብሔርን መጋበዝና ብዙ ሰዎች ጋብቻን ይፈራሉ እና ጋብቻ የሚፈራ ጉዳይ ሳይሆን በጥንቃቄ የሚያዝ የሚጠበቅ ጉዳይ ነውና ይሄ የሚሆን ከሆነ ጋብቻ በጣም ጥሩ ይሆናል ብዬ ነው ማስበው ለምሳሌ ያክል አሁን እጃችን ላይ ያለው ስልክ በጥንቃቄ ምን ይዘው ከሆነ አይወድቅም አይሰበርም ረጅም ጊዜ የመቆየት እድል አለውና ጋብቻንም በጥንቃቄ ምን ይዘው ከሆነ እግዚአብሔር መልካም የሆነ ሰላም የተሞላበትን ህይወት ይሰጣል የሚል እምነት አለኝ ትልቁ የጋብቻ መሰረት እግዚአብሔር እንዲገኝ ማድረግ ነው ጋብቻን በጥቅም ጋብቻን በማግኘት በማጣት መልክ ልናስይዝ የምንፈልግ ከሆነ ጋብቻ መልካም ላይሆን ይችላል የሚል እምነት አለኝ ከዛ በተረፈ ጸሎት የእግዚአብሔርን አብሮት መፈለግ ነው እነኚህ ካሉ እግዚአብሔር መልካም ያደርገዋል የሚል እምነት አለኝ አመሰግናለሁ ሌላውና ትልቁ ነገር ደግሞ ምን አለ መሰላችሁ ጋብቻ የእግዚአብሔር ተቋም እንደሆነ በተለይ ችግሮችን በጋራ መፍታት የሰውን ጠልቃ ገብነት ማስቀረት የትኛውንም ችግሮች ተማምኖና ተነጋግሮ መፍታት የሚቻልበት ሁኔታ የሚፈጠር ከሆነ ጋብቻ በጣም መልካም ይሆናል የሚል እምነት አለኝ ስለዚህ በተለይ በዚህ ዘመን ደግሞ ይሄን ተቋም መጠበቅ ያስፈልጋል በእግዚአብሔር ፊት መጠበቅ ያስፈልጋልና ጋብቻ ይጠበቃል ግልጸኝነት የሚባል ነገር አለ ደግሞ ትልቁ ፓርት ግልጸኝነት የሚባል ነገር አለና አንዱ ለአንዱ ግልጽ መሆን አንዱ የአንዱን ድካም መሸከም ዛዊት ያገጠኝ ምንኛውም ነገር ስለጋብቻ ያወራነው ስለጋብቻው በዚህ ምድር ላይ ጋብቻ የእግዚአብሔር ተቋም ራሱን የቻለ ተቋም ነው ግን አሁን በእኛ ዘመን ጋብቻ እንደ ተራ ነገር እንደ ቀላል ነገር ሆኖ የታየበት ነውና እግዚአብሔር አዳምና ሔዋንን ሲፈጥር ብዙ ተባዙ ብሏል አሁን ግን የሚሆነው ጋብቻ በጣም ጋብቻ ቀለል ብሏል እንደ መጽሐፍ ቅዱሳዊ ዘመኑም ይሁን ትውልድ ላይም ይሁን መንፈሱም ይሁን ግን እኛ እንዴት ይሄን እናያለን ይሄን ትውልድ እንዴት ልናቃና እንችላለን እንደ እግዚአብሔር ቃል ብዬንም ጠይቀ ጋብቻ ፈታኙና ትልቁ ነገር ትዕግስት የሚባል ነገር አለ ትዕግስትን ደግሞ የምንማረው ከኢየሱስ ነው
ኢየሱስ መጽሐፍ ቅዱስ ሲናገር እስከ ሞት ድረስ ታገሰ ነው የሚለውና ጋብቻን በጣም መልካም እንዲሆን የሚያደርገው ምንድነው ካላችሁ መሸነፍ የሚባል ነገር አለ። አሸናፊ የለውም ጋብቻ። ባልም ተሸናፊ ሚስትም ተሸናፊ የሚሆኑ ከሆነ ጋብቻ በጣም መልካም ይሆናልና ሌላው ግን ለጋብቻ አንዱና ትልቁ ፈተና የሰው ጠልቃ ገብነት፣ ሁለተኛ የሰው ጠልቃ ገብነት፣ የዘመር ጠልቃ ገብነት፣ የእናት የአባት ጠልቃ ገብነት፣ የጓደኛ ጠልቃ ገብነት። እነኚህ ነገሮች ለጋብቻ ትልቁን ድርሻ ይይዛሉና በጋብቻ ውስጥ ማንም ሰው እንዳይገባ በር መዝጋት ይፈልጋል። በር ዘግተህ የራስን ችግር ራሴ መፍታት ያስፈልጋልና በዚህ ዘመን ሰዎች እንደተባለው ለጋብቻ ያላቸው ትኩረት በጣም አናሳ ነው፣ በጣም ቀላል ነው። ምንም ጋብቻ ማይመስላቸው የእግዚአብሔር ተቋም እንደሆነ ማያስቡ ብዙዎች አሉና ለነኚህ ሰዎች ማስተላለፈው መልእክት በጋብቻ ውስጥ የሚዘራ ክፉ ዘር ነገ ዘሩ ከባድ ነው የሚሆነው። ዘሩ ከባድ ነው የሚሆነው። ሚስት መጽሐፍ ቅዱስ ለባሏ እንድትገዛ ይናገራልና ባል ደግሞ የሚስት ገዢ ነው፣ ራስ ነውና በዚህ ረገድ ባል ገዢ ነኝ ብሎ እንደፈለገ መሆን የለበትም። ሚስቱን መውደድ አለበት። መጽሐፍ ቅዱስ ባሎች ሚስቶቻችሁን እንደራሳችሁ አድርጋችሁ ውደዱ ነው የሚለውና ባል መውደድ ሚስት መገዛት አለባት እላለሁ። ያው የዋና መናገርም ንግግርም የሚያስፈልገው የጋብቻ ነው። አሁን ከዘመኑ ጋር በተያያዘ ብዙ ትዳሮችም እየተፈቱ ሚስትም አትገዛም፣ እንደራሱ ውደድ ይላል ቃሉ። እንደራሱም አይወድም ባልም። ከባድ ዘመን ውስጥ ነን እንግዲህ። ወንዶች ሳቃችሁ። እንደራስ ውደድ ማለት በጣም የሚከብድ ነገር ነው። እንደራሱ አድርጎ ብዙ እንግዲህ እግዚአብሔር ጸጋ ይስጣችሁና እንደራሳችሁ አድርጋችሁ ውደዱና ያው ከባድ ዘመን ውስጥ ነን። ለእንደዛ አይነት ምን እንደሚያስፈልግ በምን ርዕስ ይሄ እንዱም መጸለይም በብዛት ያለበት በትዳር ኬዝ ነው። እንግዲህ ትዳር ማለት ከተበላሸ ለሁሉ ነገር አገልግሎትም የለም፣ ምንም ሁሉ ነገርም መስተካከልበት ነገር አይኖርም ብዬ አስባለሁ። ዋና ነገር ስለሆነ ያው እንግዲህ መጠይቀው ነገር መጸለይ ነው። በጸሎት ይሆናል ሁሉ ነገር በጥያቄ ሌላ ጥያቄ አለ? የለም፣ አይኖርም። ትንሽ ነገር ሊጨምር እዛ ስለ ሁሉም ነገር ጌታ ስም የተባረከ ይሁን። ከቅድም ጀምሮ ሲወራ የነበረ ጉዳይ ወንድማችን ምንም ብዙ ነገሮችን አውርቷል። በዚህ ዘመን ላይ በጣም ሊወራና ውይይት የሚገባው ጉዳይ በእግዚአብሔር ፊት ማስቀመጥ ያለንበት ጉዳይ ቢኖር በጣም የጋብቻና የትዳር ጉዳይ በጣም አስፈላጊ ነውና እንድንወድ የታዘዝ ነው። በእርግጥም ባል ራስ እንደሆነ እንደሚገዛ መጽሐፍ ቅዱስ ይናገራል። ግን እኛ ራስ የሆነው እነሱ ላይ ጫና ለማድረግ ወይም የበላይ መሆናችንን
ለነሱ እንድናሳውቅ በተለያየ ነገር ቻሌንጅ እንድናደርግ ሳይሆን ከመውደድ ነው የሚጀምረው። እኛ ስንወዳቸው ራሳቸው ይገዛሉ። በእርግጥም ይሄ ሰው እንደራሴ ውደድ እግዚአብሔር ያለበት ባይዘዌ ሰው ከራሱ በላይ ማንንም አይወድም። እዚህ ምድር ላይ ምንም እኔ እሷን ወዳታለሁ እሱን ወዳለሁ ብል እንኳን ሰው ከራሱ በላይ ማንንም አይወድም። ባይዘዌ እግዚአብሔርንም አይወድም። ከራሱ በላይ እግዚአብሔርንም አይወድም። እግዚአብሔር በሰው ልብ ውስጥ ያለውን ሐሳብ ጠንቅቆ ስለሚያውቅ ነው እንደ ራሴ አርገ ውደድ እንደ እኔ ውደድ ብል አይወድም። እግዚአብሔርንም ሰው እንደ ራሱ አይወድም። ስለዚህ ሰው ራሱን ከልክ በላይ ስለሚወደው እግዚአብሔር አውቆ ነው እንደ ራሴ ውደድ ብሎ ወደ ራሱ እንዲመለከት እግዚአብሔር ለራስ የምትሰጠውን እንደ እኔ ውደድ ብል ሰው ከራሱ በላይ ማንንም እንደማይወድ እግዚአብሔር ስለሚያውቅ ነውና ትንሽ በዚህ ዘመን ላይ ፍቺ ትዳር ውስጥ የሆነ ገጭ ጭቅጭቅ በብዙ ቤት ውስጥ አለና አሁን እኛ ፍርድ ቤት እንኳን አንዳንድ መረጃዎችን ብናይ ክርስቲያን ነው ከ175% በላይ ፍቺ እየፈጸመ ያለው። ግን ብዙ ምክንያቶች አሉ። ለዛ ከነኚህ መካከል ወንድማችን ቅድም የሰው ጣልቃ ገብነት ብሎ አንድ ነጥብ በውስጥ ካለው አውርቷልና አንደኛ የሰው ጣልቃ ገብነት፣ የቤተሰብ ጣልቃ ገብነት አንዳንድ ቤት ላይ በጣም ችግር እየፈጠረ ያለው በርግጥም አባቱና እናቱን ይተዋል ይላል መጽሐፍ ቅዱስ ሲናገር። አባቱና እናቱን ይተዋል ከሚስቱም ጋር ይተባበራል አንድ ስጋ ይሆናሉ ይላል። ሁለቱን ማንም ሊያለያያቸውና መካከላቸው ላይ ማንም ሊገባ እንደማይችል መጽሐፍ ቅዱስ በአራት ነጥብ ዘግቶ ነው የሚናገረውና ልጅቷ የራሷን ቤተሰብ የምትሰማበት ሁኔታ፣ ልጁ ደግሞ የራሱን ቤተሰብ የሚሰማበት ሁኔታ አለና በዛ መካከል ደግሞ የልጁ እናት ልጁን ወዳ ልጅቷን ማትወድበት ሁኔታ፣ አባቱ ደግሞ ልጁን ወዶ ልጅቷን ማይወድበት ሁኔታ፣ በዛ መሃል ላይ ይተዋል የሚለውን ባለመተው በጣም ብዙ ችግር ትዳር ውስጥ ይፈጠራል። ሁለተኛው ይሄ ሃይማኖት አለ። ሃይማኖት አሁን ከመጋባታቸው በፊት አንዳንዶች አሁን ካለው ከመንፈሳዊ ድክመት የተነሳ አንቺም በሃይማኖትሽ እኔም በሃይማኖቴ ምናምን ተባብሎ ትዳር ውስጥ ይገባሉ። ከዛ በኋላ እሷም አንደ ከዚህ በኋላ ምን ይሆናል? ምን ያመጣል? አንደ አግብቶኛል ከዚህ በኋላ ሊፈታ አይችለኝም፣ እኔ የሱ ሚስት ነኝ፣ እሱ የኔ ባል ነው፣ በቃ እኔ በቃ አንተ የምትከተለውን እከተላለሁ ትላለች። ግን ካገባች በኋላ እንደዚህ አይነት ነገር አለና በሃይማኖት ምክንያት የአንዱን በመናቅ የሆነ ነገር በመሆን ወደ እኔ ሃይማኖት ካልተመለሽ ይላል ባል ካልተመለሽ ይላል። እሷ ደግሞ ወደ እኔ ሃይማኖት ካልተመለስክ ትላለች። በዛ መካከል ቤት ውስጥ ትዳር ውስጥ መከፋፈል ይፈጠራል። ከዛ በቃ ማንም ቢጠይቅ እሱ እስካልተመለሰ ትላለች፣ እሱ ደግሞ እሷ እስካልተመለሰች ትላለች። በዛ ምክንያት ትዳር ውስጥ በጣም ቻሌንጅ ይፈጠራል። ሁለተኛ ይሄ ገንዘብ፣ ሶስተኛ ገንዘብ ችግር ሊፈጥር ይችላል። ካላቸው እንትን በላይ ከአእምሯቸው በላይ የሆነ ገንዘብ የሆነ ታይም ላይ ይመጣና ባል ወጣ የሚልበት፣ ሚስት ወጣ የምትልበት፣ በሚሰራበት ማደር መዋል፣ ሚስቷን አለመፈለግ፣ ብዙ አለመተማመን ይፈጠራል። ይሄ ዝና ክብርም ብዙ ጊዜ ትዳር ውስጥ መፍትሄ ሐሳብ እሱን ላጠቃልና ወደ መፍትሄ ሐሳብ ሲገባ መጀመሪያው መፍትሄ ሐሳብ ለዚህ ጉዳይ አንደኛ እግዚአብሔር ነው። ማለት ተቋሙ ኢየሱስ ስለሆነ መጀመሪያ በየትኛውም ሁኔታ አሁን እኔ የራስን ትዳር እኔ ጠብቃለሁ፣ ለትዳር እጠነቀቃለሁ፣ እየተጠነቀቅኩ ነኝ ልል አልችልም። ከኔ በላይ ለትዳር እየተጠነቀቀ ያለው ለቤቴ ለህይወቴ እየተጠነቀቀ ያለው መጀመሪያ እግዚአብሔር ነው። ሁለተኛ ከእግዚአብሔር በተጨማሪ ከኛ የሚጠበቁ ብዙ ነገሮች አሉ። ቅድም እንዳወራ ነው ለትዳር ቦታ መስጠት፣ ጊዜ መስጠት፣
ብዙ ችግር አለ። ጊዜ አለ መስጠት ብዙ ይሄ ፍቅር የሚባለው ነገር ትዳር የሚባለው ነገር በመተሳሰብና በመቀራረብ ያለንን ነገር ሼር በመደራረግ ነው የሚጸና። ግን አሁን አንድ ሰው አንድ ወር ሙሉ ከባለቤቷ ጋር ባይገናኝ 2 ወር ሙሉ ባይገናኝ 1 አመት ሙሉ ባይገናኝ ከባሏ በላይ አጠገቧ ሆኖ ሰፖርት የሚያደርግ በተለያየ ነገር የሚያግዝ የሌላ ሰው ነገር በሴቷ ውስጥ ሊያድግ ይችላል። ግን ምንድነው ባለን ጊዜውን ተጠቅመን ለትዳራችን፣ ለህይወታችን፣ ለቤታችን ጊዜ መስጠት። ጊዜ በጣም ትልቅ ነገር ነው። ጊዜ መስጠት አለብን፣ መጸለይ አለብን። ያለውን ነገር ቅድም ወንድማችን ምን እንዳለው ሰው ጣልቃ ሳይገባ ይሄ ትዳር ማለት መተው አይደለም፣ ይቅርታ ማድረግ አይደለም፣ ከመተው ጭምር ጋር የተያያዘ ነገር ነው። አንድ ሰው እኔን አሁን ባለቤት ከበደለች እኔ ዛሬ እኔ አንተን በድያለሁ ብላ ይቅርታ ከጠየቀች ወይም በዚህ እኔ ቅር ብያለሁ ብዬ እኔ ቅሬታዬን ለሷ ባሳወቅ በዚህ ቅር ብለሃል ብላ እኔን ይቅርታ ከጠየቀች ይቅር ካልኩ በኋላ ያንን ነገር መተው አለብኝ፣ መርሳት አለብኝ። ትላንት እንደዚህ አልፌያለሁ ከትላንት ወዲያ ባለፈው አመት ምናምን ብዬ መያዝ የለብኝ። ስለዚህ ያለንን ነገር በመተው ተቋሙ ደግሞ የእግዚአብሔር እንደሆነ ቅድም ብዙ ነገር ተወርቷልና ይሄ መፋታት እንደማይቻል እግዚአብሔር እስከ ህይወት ፍጻሜያችን ድረስ እግዚአብሔር ያገናኘ ነገር ስለሆነ አማራጭ የሌለ ጉዳይ ስለሆነ ክርስቲያን እስከሆነን ድረስ በመተው ያለን ነገር በመተውና በመጸለይ ለትዳራችን፣ ለቤታችን፣ ለልጆቻችን፣ ለሚስቶቻችን ጊዜ በመስጠትና በመተሳሰብ እግዚአብሔር ፊት በመጸለይ ይሄንን አስቸጋሪን ጊዜ ማለፍ የምንችለው በእንደዚህ አይነት መፍትሄ ነው። ጋብቻ ይሄ ትልቅ ትርጉም አለውና ጋብቻ የሚለው እሷ ጋር ብቻ አንድ ሰው ካገባ በኋላ ጋብቻ የሚለው እሷ ጋር ብቻ የሚል ትርጉም አለውና ሌላውን መመኘትና ልብ ውስጥ አስርጾ መያዝ ሚስትን ለሌላ አደጋ አሳልፈን ነው የምንሰጠው። ሁለተኛው ነገር ደግሞ እባብ ለምሳሌ ሔዋንን ያሳተው አዳም አጠገቧ ስላልነበረ ነው። ሴቶች ከኛ ብልህ ናቸው፣ ግን ብዙ ድካም አለባቸው። ስለዚህ ባሎች ሴቶች ሚስቶቻቸውን መረዳት ካልቻሉ ሰይጣን በብዙ መንገድ ሊጠቀማቸው ይችላል። እባብ የተጠቀመው አዳም ስለሌለ ስለሆነ ሚስቶቻችንን መጠበቅ፣ አጠገቧ መሆን፣ ትሪት ማድረግ እነኚህ ነገሮች ካሉ ትዳር በአግባቡ ይጠበቃል የሚል እምነት አለኝ። አመሰግናለሁ። ታንኪ በጣም ብዙ ነገር አውርታል። ደስ ይላል። ከቅድም ጀምሮም የተናገሩ ያለው በጣም ደስ የሚል ነው። ተጨማሪ ሀሳብ ምንም ያው የለም። እርስ በርሳቸው ሚስትም በጣም መገዛትም አለባት፣ ባልም እንደራሱ እየወደደ በቀጥል ጥሩ ነው ይላል። እናት ነን እኛ። ግን አገልግዬ ወደ ገጠር ወደ ከተማ ሄጄ አገልግዬ ቢመጣ እዛ ላይ የደከምኩበትን እዛ ጋር ብዙ የተራመድኩበትን ድካም አለ ብዬ ቤትን ባዶ አልተው። እንደመጣው ሻንጣዬን ጥዬ ሁሉንም ነገር ጥዬ ወደ ኩሽና ወደ ጓዳ ነው የምገባው። ለምን ልጆች አሉ፣ ቤት አለ። አሁን አንዳንድ አገልጋዮች አገልግሎ ከመድረክ ከወረዱ በኋላ ብዙ ቅድም ብሏል ወንድሜ ከሚስቷ ጋር ብዙ ሰዓት ማያሳልፉ ወንዶች አሉ። ጌታ ይመስገን አሁን የኔ ባለቤትም እዚህ ሚሌ ላይ ነው ማገለግለውና እኔ ከሚሌ ወደ ዶርጋ ነው የሄድኩት። እሱ እዚህ ሚሌ መጥቷል። አብረን ያው ተቀያየርን። ምንሆንም ግን እኔ ከ3 ቀን 2 ቀን አገልግሎት ቆይታ እዛ ባሳልፍ ቤት መጥቼ ያንን ቦታ ለማካከስ ነው
ሁሉንም ነገር ቤት ውስጥ ማድረገውና እኔ አገልጋይ ነኝ። ስለዚህ ይሄን አልሰራም ይሄን አላደርግም አልልም። ለምን ቤት ውስጥ ያሉ ችግሮች ስላሉ ከውጭ ነው። ስለዚህ ይሄ ምንድነው አሁን ቅድም ከራስ አብልጦ መጽሐፉ ሲናገር እግዚአብሔር የኖህን መርከብ በውጪ ዘጋ ይላል። ቤት ውስጥ ያሉ ክፍተቶችን እኛ ስንዘጋ እሱም በራሱ ከራሱ የሚጠበቀው ነገር ቢያደርግ እግዚአብሔር አሁን መሸነፍ የሚባለው ነገር ብዙ ትዳርን እያበላሽ ያለው አለ መሸነፍ ነው። ሶስተኛ ጣልቃ ገብነት አባትም ከጎረቤት ጠርቶ አሁን አገልጋይ ሆኖ ከጎረቤት ሰው እስኪሰበስብ ድረስ ትንሽ ነገር ከፍ አድርጎ እንትን የሚሉ ሰዎች አሉ። ስለዚህ ይሄ እንደ መጽሐፍ ቅዱሳዊ አይደለም፣ እንደ እግዚአብሔር ቃልም አይደለም። ቅድም ብሏል እሷ መሸነፍ በቃ ይሄ አንተ በኔ ቅር ብላል አው ካለ ዝቅ ብሎ ሁሉንም ነገር እርግፍ አድርጎ መተው። በዚህ አንተን አሳዘን እኔ ቀድሜ እንኳን በዚህ አንተን ቅር አሰኘው ካለ እሱ አው ካለ እኔ ቢሸነፍ ይሄ አሁን እንደዛ ነው። በቃ ቤት የሆነ ነገር የሆነ ሰዓት ቢፈጠር ያን ነገር ቶሎ ማጥፋት ነው። ማይጣላ ትዳር የለም፣ የሆነ ነገር ውስጥ ማይገባ ትዳር የለም። ግን እዛው መጨርስ እዛ ቦታ ላይ እንደ መጽሐፍ ቅዱስ ማንንም ሳይሰማ ሰው እኮ ሳይጋጭ የሚኖር ትዳር የለም። ብርጭቆም እንኳን ቢኖር እርስ በርስ ይጋጫልና የእግዚአብሔር ተቋም ስለሆነ ያንን ተቋም አክብረን አንከባክበን ተቋም ብናገለግል ትዳርም አገልግሎት ነው፣ ጌታን ማገልገል አገልግሎት ነው። ያው ሁለቱ የእግዚአብሔር ፍቃድ ያለበት ነውና እግዚአብሔርን በጣም እናንተ የራሳችሁን ታውቃላችሁ፣ እኔ የራሴን ነው ማውራውና ቢፈቅድና ብንኖረው ከዚህ በላይ የመሸነፍ ለብዙዎች አስተማሪ እንደምንሆን እናምናለንና ብዙ ፍቺዎች ተመልሶ እርቅ እንደሚያደርጉ በዚች በወጣ ጊዜ ያው እግዚአብሔርን እያየን ነው። ብዙ የተጣሉትን እያስታረቀን ወደ ፍቺ ለመሄድ እየሄዱ ያሉትን እየመለሰን ነውና እግዚአብሔር ብቻ ጸጋውን ያብዛል። እግዚአብሔር ይባርካችሁ።